ሰላም ጤና ይስጥልን ከቻናል 1 የሰዓቱ ዜናዎቻችንን ወደ እናንተ እናደርሳለን። ዜናውን እየመራው አብሬያችሁ ቆይታ ማድረገው ወይንሸት ዘውዴ ነኝ። እስከ መጨረሻው ድረስ አብራችሁን ቆዩ። አሁን ላይ በማርበርግ ቫይረስ መያዙ የተረጋገጠና በህይወት ያለ ሰው አለመኖሩን ጤና ሚኒስቴር አስታውቋል። እስካሁን በቫይረሱ የ3 ሰዎች ህይወት ማለፉን ሚኒስቴሩ አረጋግጧል። ሚኒስቴሩ ዛሬ ህዳር 8 ቀን 2018 ዓ.ም የማርበርግ በሽታን አስመልክቶ በሰጠው ጋዜጣዊ መግለጫ በደቡብ ኢትዮጵያ ክልል ጂንካ ከተማ የማርበርግ በሽታ መከሰቱ ከታወቀበት ህዳር 3 ቀን 2018 ዓ.ም ጀምሮ የበሽታው ምልክት ካሳዩ ሰዎች ጋር ንክኪ ያላቸው የተባሉ ሰዎችን ቦታዎች ላይ የመለየት ስራ እየተሰራ ይገኛል። ሚኒስቴሩ እስካሁን ድረስ 17 የላቦራቶሪ ናሙና ወስዶ የመረመረ ሲሆን በ3 ሰዎች ላይ ቫይረሱ መገኘቱን አረጋግጧል። እንደ ጤና ሚኒስትሯ ዶክተር መቅደስ ዳባ ገለጻ 6 ሰዎች የበሽታውን ምልክት አሳይተው ህይወታቸው ቢያልፍም በላቦራቶሪ የተረጋገጠው ግን 3 ሰዎች ላይ መሆኑንና እነሱም ህይወታቸውን ማጣታቸውን ገልጸዋል። በአሁኑ ሰዓትም በቫይረሱ መያዙ የተረጋገጠ በህይወት ያለ ሰው እንደሌለ አረጋግጠዋል። በሽታውን ለመከላከልም የድንገተኛ የህብረተሰብ ጤና ተቋማት መቋቋማቸውንና የላቦራቶሪ ግብአቶችና ባለሙያዎች ወደ ቦታው መላካቸውን ገልጸዋል። በአሁኑ ሰዓትም ቁሳቁሶች፣ መድኃኒቶችን የማሟላት ዝግጅቶች መጠናቀቁን ብሎም ግብአት የማሟላትና የማሰራጨት ስራው ተጠናክሮ እንደሚቀጥልም ተናግሯል። በበሽታው ህይወታቸውን የሚያጡ ሰዎች ቢኖሩ እንኳን የቀብር ስነ ስርዓቱ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በሚሰጠው መመሪያ መሰረት መፈጸም እንደሚኖርበትም ጠቁመዋል። የዘውዲቱ መታሰቢያ ሆስፒታል የማስፋፊያ ግንባታ ተጠናቆ በይፋ ስራ ጀምሯል። ማዕከሉ የራሱ ኦክሲጅን ማምረቻን ጨምሮ የሕክምና ዘርፍ በደረሰበት ዘመናዊ የሕክምና መሳሪያዎች የተደራጀ መሆኑን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገልጸዋል። የተስፋፋው የሕክምና ማዕከል በ1800 ካሬ ሜትር ስፋት ላይ ያረፈ ሲሆን ባለ 10 ወለል ህንፃ ነው። እንዲሁም 320 የተኝቶ ታካሚዎች አልጋ አለው። ማስፋፊያው ላለፉት 91 ዓመታት የነበረውን የዘውዲቱ ሆስፒታል የሕክምና አገልግሎት በእጥፍ በማሳደግ አዲስ አበባን የሜዲካል ቱሪዝም ማዕከል ለማድረግ ለተጀመረው ስራ አቅም እንደሚፈጥርም ተመላክቷል። 83 በመቶ የአስተዳደር በደል አቤቱታዎች በመንግስት ተቋማት ላይ መቅረባቸው ተገለጸ። የኢትዮጵያ እንባ ጠባቂ ተቋም በ2018 የሩብ ዓመት የስራ አፈጻጸም ግምገማ ሪፖርቱ ላይ ነው ያወጣው። ይህንንም ሪፖርት ተመልክቶ ወደኛ ዝርዝሩን የሚያደርሰን አናውል ተስፋ ነው። የኢትዮጵያ ሕዝብ እንባ ጠባቂ ተቋም በሩብ ዓመት ባከናወነው የምርመራና ክትትል ስራ 83 በመቶ የአስተዳደር በደል አቤቱታውን በመንግስት ተቋማት ላይ መቅረቡን ገልጿል። 17 በመቶ ያህሉ ደግሞ በግል ተቋማት ላይ የቀረቡ የአስተዳደር አቤቱታዎች መሆናቸውን ጠቁሟል። በዚህም የአስተዳደር በደል አቤቱታ ተንተርሶ የአስተዳደር በደልን ለመከላከል ተደርጓል በተባለ ቁጥጥር መሰረት 7 ጉዳዮች መሰረት በማድረግ በ9 ተቋማት ላይ ቁጥጥር ተደርጓል ተብሏል። በዚህም የቁጥጥር ስራም በ35 ጉዳዮች ላይ ከሚመለከታቸው አካላት ጋር በመወያየት በስምምነት ላይ መድረሱን ጠቁሟል። ተቋሙ በአስተዳደር በደል ምርመራና ማረም ሩብ ዓመት 750 አቤቱታዎችን መቀበል ቢያቅድም 431 አቤቱታዎችን መቀበሉን አሳውቋል። በዚህም 18181 ሰዎች የአስተዳደር በደል ተፈጽሞባቸው አቤቱታቸውን በኢትዮጵያ ሕዝብ እንባ ጠባቂ ተቋም አቅርበዋል። ከአቤቱታዎች ውስጥ 47 በመቶ ያህሉ በተቋሙ ስር የሚወድቁ ሆነው በመገኘታቸው በምርመራ ሂደት ላይ ይገኛሉ ተብሏል። በሩብ ዓመቱ ከዚህ በተጨማሪ በአጠቃላይ 43 ያህል የአቤቱታ አይነቶች እንደቀረቡለት በላከው መግለጫ ላይ ያመለክታል። በኢትዮጵያ በአመት ከ250 ሺህ በላይ ዜጎች በህገ ወጥ መንገድ ወደ ውጭ ሀገር እንደሚሰደዱ ዓለም አቀፍ የፍልሰት ድርጅት በኢትዮጵያ አስታወቀም። በኢትዮጵያ የሚገኘው ዓለም አቀፍ የፍልሰት ድርጅት IOM የፍልሰትን ጥቅሞች ለማስፋፋትና የሚያስከትለውን ተግዳሮቶች ለመፍታት ከኢትዮጵያ መንግስት፣ ከአፍሪካ ህብረት፣ ከተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን እናም ከሌሎች ባለድርሻ አካላት ጋር በመተባበር እንደሚሰራ ገልጿል። የስደተኞች በሀገር ውስጥ የተፈናቀሉ ሰዎችና ተቀባይ ማህበረሰቦች መብቶችና ፍላጎቶች እንዲከበሩ ማስቻል የድርጅቱ ዋና ተልዕኮ መሆኑን ጠቁሟል። በኢትዮጵያ በአመት ከ250 ሺህ በላይ ዜጎች በህገወጥ መንገድ ወደ ውጭ ሀገር እንደሚሰደዱ የሚገልጸው ዓለም አቀፉ የፍልሰት ድርጅት በኢትዮጵያ ከ70 በመቶ በላይ የሚሆኑት እድሜያቸው ከ30 ዓመት በታች ናቸው ይላል። ከሴት ስደተኞች 1/3 የሚሆኑ ሴቶች ወደ መካከለኛው ምስራቅ እንደሚሰደዱም ጠቅሷል። እንደ ድርጅቱ መረጃ ህጋዊ መንገድን ተከትለው ወደ ውጭ ሀገር ለስራ የሚያቀኑ ዜጎች በ200 በመቶኛ አድጓል። የዩኒቨርሲቲ ተማሪዎች የ3ኛ ዓመት ትምህርታቸውን ሲያጠናቅቁ
ለ1 ዓመት የማስተማር አገልግሎት እንዲሰጡ የሚያስገድድ መመሪያ በ2019 የትምህርት ዘመን ተግባራዊ መሆን እንደሚጀምር ተነገረም። ለመምህራን የሚቀርበው ጥቅማጥቅምና ደሞዝ በቂ አለመሆን ለመምህራን እጥረት ምክንያት እንደሆነ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተናግረዋል። የዩኒቨርሲቲ ተማሪዎች ለ1 ዓመት የማስተማር አገልግሎት ሲሰጡ የበለጠ የመምህርነት ሙያ ፍቅር ሊያጎለብቱ እንደሚችሉ የገለጹት ሚኒስትሩ ባለፈው ዓመት በሀገሪቱ አጠቃላይ የመምህራን ቁጥር 625,000 የነበረ ሲሆን በዚህ ዓመት ቁጥሩን ወደ 700,000 ለማሳደግ እየተሰራ እንደሆነም አክለዋል። በምሽት ለሚካሄድ ማንኛውም ህንፃ ግንባታ በቅድሚያ ፍቃድ ማውጣት ግዴታ ነው ተባለ። የምሽት የግንባታ ፍቃድ አገልግሎት መኖሩን ባለማወቅ ምሽት ላይ ያለ ፍቃድ ግንባታ የመገንባት ከፍተኛ ዝንባሌ እየታየ መሆኑን የአዲስ አበባ ከተማ አስተዳደር የግንባታ ፍቃድና ቁጥጥር ባለስልጣን ተናግሯል። ምሽት ላይ ለሚደረጉ ማንኛውም የግንባታ አይነቶች በቅድሚያ ከሚመለከተው ተቋም ፍቃድ ማውጣት ግዴታ ቢሆንም በአልሚዎች በኩል ግን የግንዛቤ ክፍተት መኖሩን ጠቁሟል። በመሆኑም ምሽት ላይ ለሚካሄድ ግንባታ በቅድሚያ የምሽት ግንባታ ፍቃድ አገልግሎት የሚል ፍቃድ መውሰድ ግዴታ እንደሆነ ተገልጿል። በከተማዋ ከሚደረጉ ግንባታዎች ጋር በተገናኘ ያለበቂ የግንባታ ግብዓት የሳይት ግንባታ መጀመርና የሰራተኛና የስራ ላይ ደህንነት ሳይሟላ ከአዋጁ ጋር የሚጋጩ ለውጦችን በቸልታ ማለፍ በተደጋጋሚ የሚታዩ ችግሮች ስለመሆናቸውም የባለስልጣኑ መረጃ ያሳያል። ከዚህ ጋር በተገናኘ ከ2015 እስከ 2017 ባለው 2 ዓመት ጊዜ ውስጥ በኮንስትራክሽን ስራዎች ላይ 142 የሞት አደጋ አጋጥሟል። ባለፉት 33 ዓመታት በዓለም ዙሪያ በተከሰቱ ተፈጥሯዊ አደጋዎች ሳቢያ በግብርናው ዘርፍ የደረሰው አጠቃላይ የገንዘብ ኪሳራ 3.26 ትሪሊዮን ዶላር መድረሱን የተባበሩት መንግስታት የምግብና እርሻ ድርጅት ፋኦ ያወጣው አዲስ ሪፖርት አመላክቷል። ማህሌት ደምላሽ ተጨማሪ አላት። የአደጋዎች በግብርናና በምግብ ዋስትና ላይ የሚያሳድሩት ተጽዕኖ 2025 የተሰኘው ይህ ሪፖርት ኪሳራው በአማካኝ በዓመት 99 ቢሊዮን ወይም ከዓለም አቀፉ የግብርና ጠቅላላ ምርት 4% እንደሚሆን ገልጿል። ድርቅ፣ ጎርፍ፣ ተባዮችና የባህር ሙቀት መጨመር ለዚህ ከፍተኛ ኪሳራ ዋነኛ መንስኤዎች ተብለው ከተጠቀሱት ምክንያቶችን መካከል ናቸው። እነዚህ አደጋዎች ከገንዘብ ኪሳራ ባሻገር የምግብ ምርትን በከፍተኛ ሁኔታ እንዳወደሙ ሪፖርቱ ጠቅሷል። ባለፉት 3 አስርት ዓመታት ውስጥ 4.6 ቢሊዮን ቶን የእህል ምርትና 2.8 ቢሊዮን ቶን ፍራፍሬና አትክልት መውደማቸውን ያመላከተው የፋኦ ሪፖርት እነዚህ ኪሳራዎች በቀን ለአንድ ሰው የሚያስፈልገውን 320 ኪሎ ካሎሪ ያህል ቅናሽ በማድረግ የዓለም የምግብ ዋስትናን አደጋ ላይ መጣላቸውን አብራርቷል። ይህን ተከትሎም በአህጉሩ አፍሪካ ኢኮኖሚያቸው በግብርና ላይ ለመሰረቱ ሀገራት የምግብ ዋስትናና የኑሮ መረጋጋት ላይ ጫና እንዳሳደረ ተገልጿል። በመጨረሻም ሪፖርቱ የመንግስታት ዓለም አቀፍ አጋሮችና የግል ዘርፎች ዲጂታል መፍትሄዎች ለሁሉም ተደራሽ እንዲሆኑ በመስራት ለግብርናው ዘርፍ ዘላቂ አስተዋጽኦ እንዲያደርጉ ጥሪ አቅርቧል። እየተከታተላችሁ ያላችሁት ከቻናል ዋን ወደ እናንተ የሚደርሰውን ዜናችንን ነው። አሁን ደግሞ ከውጭ ምንጭ ወዳገኘናቸው መረጃዎቻችን አልፋለን። በዩናይትድ ኪንግደም የጥገኝነት ጥያቄያቸው ተቀባይነት የሚያገኝ ስደተኞች በአዲሱ ፖሊሲ መሰረት በቋሚነት በሀገሪቱ ውስጥ ለመኖር ከማመልከታቸው በፊት 20 ዓመታትን መጠበቅ እንደሚኖርባቸው የሀገር ውስጥ ጉዳዮች ሚኒስትር ሻባና መሐሙድ ገለጹ። በዩናይትድ ኪንግደም አዲስ የተረቀቀው የጥገኝነት ፖሊሲ መንግስት በትናንሽ ጀልባ ወደ ሀገሪቱ የሚገቡትንና የጥገኝነት ጠያቂዎችን ቁጥር ለመቀነስ ጥረት እያደረገ ባለበት ወቅት ይፋ የሚሆን ነው ተብሏል። ጸጋኔ ተሰማ ተጨማሪ አላት። በዩናይትድ ኪንግደም በቋሚነት ለመቆየት ጥገኝነት የሚጠይቁ ስደተኞች 20 ዓመት እንዲጠብቁ ሊደረግ ነው። በአሁኑ ጊዜ የስደተኝነት ቆይታ ለ5 ዓመታት የሚቆይ ሲሆን ከዚያ በኋላ ሰዎች በሀገሪቱ ውስጥ በቋሚነት ለመቆየት ማመልከት ይችላሉ። የዩናይትድ ኪንግደም የሀገር ውስጥ ሚኒስትሯ ሻባና መሐመድ እንዳስታወቁት የመጀመሪያውን ጊዜ ከ5 ዓመት ወደ 2 ዓመት ተኩል ለማሳጠር ይፈልጋሉ። ከዚያ በኋላ የስደተኞች ሁኔታ በየጊዜው ይገመገማል። ነገር ግን በዩኬ ውስጥ ቋሚ የመኖሪያ ፍቃድ ለማግኘት የሚፈጀውን ጊዜ ከ5 ዓመት ወደ 20 ዓመት ለማራዘም አቅደዋል።
አዲስ የተረቀቀው የጥገኝነት ፖሊሲ መንግስት በትናንሽ ጀልባ ወደ ሀገሪቱ የሚገቡና የጥገኝነት ጠያቂዎችን ቁጥር ለመቀነስ ጥረት እያደረገ ባለበት ወቅት ይፋ የሚሆን ይሆናል። ሚኒስትሯ ዛሬ ለሕዝብ እንደራሴዎች በሚያቀርቡት መግለጫ ላይ ህገወጥ ስደተኞች ከሀገር እንዲወጡ ከመደረጉ በፊት በተደጋጋሚ ይግባኝ የሚሉበት መንገድ የሚያበቃበትን እቅድ ይፋ ያደርጋሉ ተብሎ ይጠበቃል። የጥገኝነት ጥያቄያቸው ተቀባይነት ያገኘ ስደተኞች የመኖሪያ ፍቃድ የሚሰጣቸው በጊዜያዊነት ብቻ እንደሚሆን የተገለጸ ሲሆን የመጡበት ሀገር ደህንነቱ የተጠበቀ ነው ተብሎ ከታመነ እንዲመለሱም ይደረጋል። ዘገባው የቢቢሲ ነው። የቻይና መንግስት በ38 ሚሊዮን ብር የሙስና ወንጀል በተከሰሱት የቀድሞ ሚኒስትር ላይ የሞት ፍርድ በይኗል። አማሩ ገብሩ ዝርዝሩን እንደሚከተለው ተከታትሎታል። የቀድሞው የግብርናና የገጠር ጉዳዮች ሚኒስትር የነበሩት ታንግ ረንጂያን ከ2007 እስከ 2024 ባለው ጊዜ ውስጥ በተለያዩ ቦታዎች ላይ ሲሰሩ ከ268 ሚሊዮን ዩዋን ወይም ወደ 38 ሚሊዮን የአሜሪካን ዶላር በላይ ጉቦ መቀበላቸው የሞት ፍርድ ተላልፎባቸዋል። ይህ ክስ በቻይና የጉቦ ወንጀሎች አናት ላይ የሚመደብም ሆኗል። ውሳኔው የተላለፈባቸው የቀድሞ ሚኒስትር በስልጣን ዘመናቸው የአገሪቱ የምግብ ዋስትና፣ የእህል ምርትና የገጠር ፖሊሲ ይቆጣጠሩ የነበሩ ከመሆናቸውም በላይ ቀደም ሲል የጋንሱ ግዛት ገዢ ሆነውም አገልግለዋል። ፍርድ ቤቱ ባሰማው መሰረት እርሳቸው ስልጣናቸውን ተጠቅመው ኩባንያዎች ፕሮጀክቶችን እንዲያገኙ፣ የሰዎችን የስራ እድገት እንዲያመቻቹና ለንግድ ፍላጎቶች በሮችን እንዲከፍቱ በማድረግ ምትክ ከፍተኛ ክፍያዎችን ይቀበሉ ነበር። የተላለፈው ቅጣት ለ2 ዓመታት በይቅርታ የሚታይ የሞት ቅጣት በቻይና የቅጣት አሰጣጥ ልዩ አይነት ነውም ተብሎለታል። ታንግ ምርመራው በሚካሄድበት ወቅት ወንጀሉን ማመን፣ መተባበርና አብዛኛውን ህገወጥ ገቢ መመለስ መቻላቸው ተዘግቧል። ሆኖም ፍርድ ቤቱ የጉቦውን መጠን ከፍተኛ በሚባል በመሆኑና በህዝብ ጥቅም ላይ የደረሰው ጉዳት ቀላል ባለመሆኑ ቅጣቱ ትክክለኛ መሆኑን ወስኗል። በዚህም ምክንያት ንብረቶቻቸው በሙሉ የተወረሱ ሲሆን የፖለቲካ መብታቸውም በህይወት ዘመናቸው ታግዷል። በዓለማችን ለመጀመሪያ ጊዜ በሰው ሰራሽ አስተውሎት ወይም ኤአይ የሳይበር ጥቃት ተፈጽሟል። በ30 ተቋማት ላይ በተፈጸሙ በዚህ የሳይበር ጥቃት የቻይና መንግስት እጅ አለበት ተብሏል። ጥቃቱ በዋነኝነት የቴክኖሎጂ፣ የፋይናንስና የመንግስት ተቋማት ላይ ተሰንዝሯል በተባለው በዚህ የመረጃ መንተፋ ተግባርን ሙሉ በሙሉ ሲከናወን የነበረው ሰው ሰራሽ አስተውሎት ነው ሲል አንትሮፒክ የተባለው የሰው ሰራሽ አስተውሎት ተቋም ሪፖርት የሰው ሰራሽ አስተውሎቱ በራሱ ከ80 እስከ 90 በመቶ የሚሆነውን ስራ እንደሚሰራና ሰዎች የመጨረሻ ውሳኔ ብቻ እንደሚሰጡም ነው የገለጸው። አንትሮፒክ ጥቃቱ የተወሳሰበ ከመሆኑም ባለፈ ያለ ሰው ጣልቃ ገብነት የተፈጸመ የመጀመሪያው የሳይበር ጥቃት እንደሆነም አሳውቋል። ከዚህ ጥቃት ጀርባ የቻይና መንግስት የሚደግፈው የመረጃ ጠላፊ ቡድን እጅ አለበት ቢባልም ቻይና ግን ጉዳዩን አስተባብላለች። ለታዳጊ ህጻናት ተብለው የሚሰሩ የፊት ቆዳ እንክብካቤና የውበት ምርቶች ተፈጥሯዊ ጠቀሜታቸው አነስተኛ እንደሆነ አንዳንዴም ጉዳታቸው እንደሚያመዝን የጤና ባለሙያዎች አብራርተዋል። ሄሮዳዊን ንጉሴ ዝርዝሩን እንደሚከተለው ታቀርበዋለች። አብዛኞቹ የህፃናት የቆዳ ውበት ማስጠበቂያ ምርቶች ከሳይንሱ ይልቅ ገበያው ላይ ያተኮሩ ናቸው ያሉት ከዘጋርዲያን ጋር ቆይታ ካደረጉ የቆዳ ባለሙያዎች መካከል አንዷ የሆኑት ዶክተር ኤማ ዌጆርዝ ናቸው። ታዲያ ግን ተፈጥሯዊ ጠቀሜታቸው አነስተኛ እንደሆነ እንዲያውም ጉዳታቸው ሊያመዝን እንደሚችል በባለሙያዎች ይተቻል። እነዚህ ከ4 ዓመት ጀምሮ ያሉ ልጆች ላይ በማተኮር የሚሰሩ የፊት ማስኮችና የተለያዩ የፊት ክሬሞች አለፍ ሲልም እንደ ቻፕስቲክና ሻዶ ያሉ ምርቶች ለህፃናት የማይመከሩበት ምክንያት አንደኛ የልጆች ቆዳ ቶሎ የመቆጣት ባህሪ ስላለው፣ ምርቶቹ ደግሞ በኬሚካሎች የሚሰሩ በመሆናቸው የልጆቹን ቆዳ ለአለርጂና ለሌሎች የጤና ችግሮች ሊዳርጉ ስለሚችሉ ነው። ከስነ ልቦና አንጻር ሲታይም ህጻናቱ ተፈጥሯዊ ውበታቸውን ከማስጠበቅ ይልቅ ሌሎችን ለመምሰል የሚያደርጉት ጥረት ወደ ድብርት ሊያመራቸው እንደሚችል ይነገራል። ወላጆች ለልጆቻቸው የሚገዟቸው ምርቶች ላይ ሊጠነቀቁ እንደሚገባም ከዘጋርዲያን ጋር ቆይታ ያደረጉ የቆዳ ጤና ባለሙያዎች ምክር ነው። ብቸኝነት እያደገ እንዲሁም የህዝብ ጤና ስጋት እየሆነ ሲሄድ አዳዲስ ግኝቶች ደግሞ ቀላል ግን ጥረት የሚጠይቅ መፍትሄን እያመላከቱ ይገኛሉ። በዚህም ከቀድሞ ጓደኛ ጋር በመገናኘት የእድሜ ልክ ትስስርን ማደስ እንደሆነም አስገንዝበዋል። በዚህ ጉዳይ ላይ ሊዲያ ዝናቡ ተከታዩን ጥንቅር አዘጋጅታለች።
በአሁኑ ጊዜ በእጅጉ እየጨመረ በመጣው የዘመናዊ ስልክና መሰል መገልገያዎች ከልክ ያለፈ አጠቃቀም እንዲሁም በስራና በትምህርት ምክንያት የተለያዩ ግንኙነቶች ተቋርጠዋል። ይህንን መንስኤ በማድረግ አብዛኛው ሰው ብቸኝነትና ተያይዞ በሚመጣው ጭንቀት ውስጥ ይገኛል። ታዲያ ከሰሞኑ የተለያዩ ሰዎች የቀድሞ ጓደኝነታቸውን መልሶ መቀላቀልን እንደ መፍትሄ በመጠቀማቸው ውጤታማ መሆናቸውን እየገለጹ ይገኛሉ። ራይና ዶሚኔዝ የተሰኘች የ18 ዓመት ወጣት በተለያዩ ምክንያቶች የተለየቻትን የልጅነት ጓደኛዋን መልሳ በማግኘቷ እየተሰማት የነበረውን የብቸኝነት ስሜት ለመዋጋት እንዳገዛት ተናግራለች። የተለያዩ ጥናቶች ባለሙያዎችም ሆነ ግለሰቦች ይህንን ጥረት ዋጋ ያለው መሆኑን እያስተጋቡ ይገኛሉ። ለማሳያ እንዲሆነንም የ50 ዓመቱ አንድሪው ስናይደር 10 ዓመታትን ያስቆጠረውን የረጅም ጊዜ ወዳጅነት ሆን ብለው በመመለስ በተለያዩ ዘመን አመጣሽ ምክንያቶች የተከሰተውን የወዳጅነት መመናመን ለመመከት እየተጠቀሙበት ይገኛል። ይሁን እንጂ የሁሉም ዳግም የተመለሰ ወዳጅነት መጨረሻ ያምራል ማለት አይደለም። ለዚህም እንደ ማሳያ የኪም ቬንትሪስካን ዳግም የተመለሰ ወዳጅነትን መመልከት እንችላለን። ይህም ቋሚ ወደሆነ የግንኙነት መቋረጥ ያመራ ታሪክ ነው። በመጨረሻም ሁሉንም በሚያግባባ መልኩ እነዚህን የድሮ ወዳጅነቶች መመለስ የብቸኝነት ስሜትን ለማስቀረት ከፍተኛ ዋጋ እንዳለው የአሶሺየትድ ፕሬስ ዘገባ ያመለክታል። በተለያዩ ጊዜያቶች ታሪክ የሚዘክራቸው ባበረከቱት አስተዋጽኦ ባደረጉት ወይም ደግሞ ባሳረፉት አሻራ ዓለም የሚያነሳቸው በርካታ ሰዎች ይኖራሉ። እንግዲህ ልክ በዛሬው ዕለት ህዳር 8 1971 ዓ.ም እኛም የዛሬ ሳምንቱን በታሪክ ውስጥ ምን ይዘክራል የሚለውን ተከታዩን ዘገባ ወደ እናንተ እናደርሳለን። የዛሬ ሳምንቱን በታሪክ ውስጥ 46 ዓመት ወደ ኋላ ይወስደናል። ከዛሬ 46 ዓመት በፊት ህዳር 8 1971 ዓ.ም ወይም በፈረንጆቹ ህዳር 17 ቀን 1979 የኢራኑ መንፈሳዊ መሪ አያቶላ ካሚኒ በቴህራን የአሜሪካን ኤምባሲ ውስጥ የታገቱ 13 ሴቶችና ጥቁር ታጋቾች እንዲለቀቁ ትዕዛዝ የሰጡበት ቀን ነው። አያቶላ ካሚኒ አሁንም በኢራን ሃይማኖታዊና ወሳኙ የኢራን መሪ ናቸው። ከሳምንቱን በታሪክ ውስጥ ስንመለስ ደግሞ አሁን የቢዝነስ መረጃዎቻችንን ወደ እናንተ እናደርሳለን። በኢትዮጵያ የአልሙኒየም ማቅለጫ ፋብሪካ ሊቋቋም ነው። ለዚህ ፕሮጀክት የመጀመሪያ ምዕራፍ ማከናወኛ የሚገመተው ወጪ 1 ሚሊዮን የአሜሪካን ዶላር ሲሆን ፋብሪካው በዓመት 500,000 ሜትሪክ ቶን አልሙኒየም የማምረት አቅም ይኖራል ተብሎ ይጠበቃል። ለዚህና ሌሎች ቢዝነስ መረጃዎቻችን ማህሌት ደመላሽ። የኢትዮጵያ ኢንቨስትመንት ሆልዲንግስ በዓለም ላይ ዝቅተኛ ካርበን የሚያመነጩ የአልሙኒየም ምርቶችን በማምረት ከሚታወቀው ከሩሳል ኩባንያ ጋር በኢትዮጵያ ግዙፍ የአልሙኒየም ማቅለጫ ፋብሪካ ለማቋቋም የሚያስችል የመግባቢያ ስምምነት መፈራረሙን አስታውቋል። ፋብሪካው በዋነኝነት 2 ችግሮችን ለመፍታት ታስቦ የተቋቋመ ሲሆን በዚህ መሰረት እያደገ የመጣውን የሀገር ውስጥ የአልሙኒየም ፍላጎት ማሟላትና የውጭ ምንዛሬ ወጪ በከፍተኛ ደረጃ መቀነስ ዋነኞቹ ናቸው። የፋብሪካው ግንባታም ከ3 እስከ 4 ዓመታት የሚቆይ እንደሆነ የተገመተ ሲሆን ፋብሪካውም ለኢትዮጵያ የረጅም ጊዜ የኢንዱስትሪ እሴት በመፍጠር እስከ 50 ዓመታት ድረስ አገልግሎት ይሰጣል ተብሎ ይጠበቃል። በኢትዮጵያ ንግድ ባንክና በትግራይ ክልል ፋይናንስና ሀብት ማስተባበሪያ ቢሮ መካከል የኢንተርኔት ባንኪንግና አገልግሎትና በሲቢኢ ብር ዲጂታል የቁጠባና ብድር አገልግሎት ለማቅረብ የሚያስችል የመግባቢያ ስምምነት ተፈረመ። የኢትዮጵያ ንግድ ባንክ መቀሌ ዲስትሪክት ዳይሬክተር አቶ ኤልያስ ልሳነ ወርቅና የትግራይ ክልል ፋይናንስና ሀብት ማስተባበሪያ ቢሮ ኃላፊ ዶክተር ምህረት በየነ ስምምነቱን ተፈራርመዋል። የሁለቱም ተቋማት ተወካዮች በፊርማ ስነ ስርዓቱ ላይ እንደገለጹት በቴክኖሎጂ የታገዘ የባንክ አገልግሎት መጠቀም ስራን ለማቀላጠፍና ዘመናዊ አገልግሎቶችን ለመስጠት እንደሚያስችል አብራርተው ሁሉም የአገልግሎቱ ተጠቃሚ እንዲሆን እንደሚሰራም ገልጸዋል። መረጃዎቻችን እንደቀጠሉ ናቸው። በነዳጅ ምርቶች ላይ የተጣለው አጠቃላይ የ30 በመቶ ግብር በቀጣይ ወር ተግባራዊ እንደሚሆን ተገለጸ። የኢትዮጵያ መንግስት ለረጅም ጊዜ የዘለቀውን የነዳጅ ድጎማ ቀስ በቀስ ለማስወገድ ከሚወስዳቸው ሰፋፊ የኢኮኖሚ ማሻሻያዎቹ አንዱ የሆነው አዲስ የግብር አወቃቀር ከሚቀጥለው ወር ጀምሮ ተግባራዊ እንደሚሆን ተገልጿል። እንደ ካፒታል መረጃ በአዲሱ መመሪያ መሰረት ነዳጅ አቅራቢ ድርጅቱ የተሰበሰበውን ግብር በሙሉ ለገቢዎች ሚኒስቴር ማስገባት ግዴታው ሲሆን መንግስት በዚህም እስከ ታህሳስ 2018 ዓ.ም ድረስ ለቤንዚንና ናፍጣ መሸጫ ዋጋዎች ሁሉንም ህጋዊ የግብር መጠንን ጨምሮ ሙሉ ወጪን የመሸፈን ግብ ላይ ለመድረስ እንዳቀደ ተነግሯል። አባይ ባንክ በተጠናቀቀው የበጀት ዓመት 4.2 ቢሊዮን ብር ትርፍ ማግኘቱን አስታወቀ። ይህም ካለፈው ዓመት ትርፍ ጋር ሲነጻጸር የ116 በመቶ ጭማሪ እንዳለው ተገልጿል።
ባንኩ ይህንን ያስታወቀው የባለ አክሲዮኖች 16ኛ መደበኛ ጉባኤ ባካሄደበት ዕለት ነው። ባንኩ ያስመዘገበው ትርፍ ካለፈው ዓመት ጋር ሲነጻጸር የ116 በመቶ ጭማሪ እንዳሳየ የተጠቀሰ ሲሆን አጠቃላይ ገቢው ደግሞ በ58 በመቶ ማሳደግ ተችሏል ተብሏል። የዕለቱን የመጨረሻውን የቢዝነስ መረጃችንን እናድርሳችሁ። የዓለማችን ትልቁ የማዕድን ፕሮጀክት የሆነውና የ23 ቢሊዮን ዶላር ግምት ያለው ሲማንዱ የብረት ማዕድን ማውጫ በጊኒ ስራ መጀመሩ ተገልጿል። በቻይና የሚደገፈው ይህ ፕሮጀክት ከፍተኛ የብረት ክምችት ያለው በመሆኑ ብረት ለማምረት የሚያስፈልገውን ኃይል በእጅጉ በመቀነስ ዓለም አቀፍ ለውጥ ሊያስከትል እንደሚችልም ይጠበቃል። እንደ ቢዝነስ ኢንሳይደር መረጃ ተንታኞች ማዕድኑ በ2040 የጊኒን አጠቃላይ የሀገር ውስጥ ምርት 4 እጥፍ ሊያሳድገውና ሀገሪቱን የዓለማችን ሶስተኛዋ ትልቅ የብረት ማዕድን አምራች እንድትሆን ሊያደርጋት ይችላሉ ሲሉ ማሞካሽተውታል። የሀገር ውስጥና የባህር ማዶ ዜናዎቻችን ቢዝነስንና ሳምንቱን በታሪክ ውስጥ የሚለውን ጥንቅሮቻችንን ጨምረው ወደ እናንተ ሲደርሱ ቆይታ አድርገዋል። ዜናዎቻችን ቢጠናቀቁም ፕሮግራሞቻችን የሚቀጥሉ ነው የሚሆኑት። ዜናውን እየመራው አብሬያችሁ ቆይታ ያደረኩት ወይንሸት ዘውዴ ነኝ። ሰናይ ጊዜ ይሁንላችሁ።